አሁን ይህን ቪዲዮ በምትመለከቱበት በዚህ ቅጽበት በሰውነታችሁ ላይ ያለ በሺዎች የሚቆጠሩ ጊዜያት ያያችሁት ነገር ግን በጥልቀት አስተውላችሁት የማታውቁት አንድ ነገር አለ። ይህ ነገር ወደ ስቻለን ከመጣችሁበት ከመጀመሪያው ሰከንድ ጀምሮ የመጀመሪያዋን ትንፋሽ ከመተንፈሳችሁ በፊት ከህይወት ጋር ያገናኛችሁ የነበረው እትብት ተቆርጦ ምልክቱን ከተወበት ጊዜ አንስቶ የመላው ዕጣ ፈንታችሁ ንድፍ በዝምታ ተሸክሞ ይዟል። ይህን ምልክት ጥንታውያን ስልጣኔዎች፣ ሚስጥራዊ ፈዋሾችና የጥንት ሊቃውንት በሺዎች ለሚቆጠሩ ዓመታት እንደ አንድ ካርታ ሲያነቡት ኖረዋል። የመሬት ወይም የባህር ካርታ ሳይሆን እናንተ ማን እንደሆናችሁ፣ ምን ለመሆን እንደተገደዳችሁ፣ እንዴት እንደምትወዱ፣ እንዴት እንደምትሰቃዩ፣ እንዴት ወደ ላይ ከፍ እንደምትሉና እናንተ ምንም አይነት ምርጫ ሳይኖራችሁ በፊት ጽንፈ ዓለሙ በውስጣችሁ ያስቀመጠውን ሚስጥር የሚያሳይ ካርታ ነው። ያ ምልክት እምብርታችሁ ነው። ከመሳቃችሁ ቪዲዮን አሳልፋችሁ ከመሄዳችሁ ወይም ይህ እውነት ለመሆን በጣም እንግዳ ነገር ነው ብላችሁ ከመወሰናችሁ በፊት ለጥቂት ሰከንዶች ብቻ አብራችሁኝ እንድትቆዩ እፈልጋለሁ። ምክንያቱም ዛሬ ማታ የምትሰሙት ነገር በትምህርት ቤት የተማራችሁት ዶክተሮች የሚነግሯችሁ ወይም ተራ ለሆኑ ሰዎች እንዲደርስ ተብሎ የታሰበ እውቀት አይደለም። ሆኖም ግን እነሆ ዛሬ ለእናንተ ብቻ በግልጽ ሊቀር ተዘጋጅቷል። ሰላም ውድ የቻናሌ ቤተሰቦች፣ እንኳን ወደ አቢቴል በሰላም መጣችሁ። የተደበቀው የሚገለጥበት፣ የተረሳው የሚታወስበት እና ተደማጭነትና ስልጣን ያላቸው ሰዎች ለዘመናት ቆልፈው ያስቀመጡት እውቀት ያለምንም ይቅርታ መጠየቅና ያለምንም ፍርሃት በመጨረሻ ጮክ ብሎ የሚነገርበት ስፍራ ነው። ምክንያቱም እናንተ ገና ከጥንት ጀምሮ የእናንተን የነበረውን እውነት የማወቅ መብት አላችሁ። እኔ በዚህ ጨለማ ውስጥ የምመራችሁ መንገድ ጠቋሚያችሁ ነኝ። ዛሬ ደግሞ 7 አይነት የእምብርት ቅርጾች መሰረት አድርገን ወደ አንድ አስደናቂ ጉዞ እንጓዛለን። እያንዳንዱ ቅርጽ ስለ ስብዕናችሁ፣ ስለ ዕጣ ፈንታችሁ፣ ስለ ጥልቅ ጥንካሬዎቻችሁ፣ እጅግ አደገኛ ስለሆኑ ድክመቶቻችሁ፣ ስለ ፍቅር ህይወታችሁና ገና ከመጀመሪያው ጀምሮ ህይወታችሁን እየመራ ስላለው የማይታይ ኃይል ምን እንደሚገልጽ እንመለከታለን። የዚህ ቪዲዮ ማብቂያ ላይ ሲደርስ ራሳችሁንም ሆነ ሌላ ሰውን ዳግመኛ በነበረው አይን አትመለከቱም። እዚህ መምጣታችሁ መጀመሪያችሁ ከሆነ ወደ ትልቁ ቤተሰባችን እንኳን ደህና መጣችሁ። ከዚህ በፊትም አብራችሁን የነበራችሁ ከሆናችሁ ደግሞ የሚመጣውን አስደናቂ ነገር አስቀድማችሁ ታውቃላችሁ። ስለዚህ ጉዟችንን እንጀምር። ወደ ጥልቁ ከመግባታችን በፊት እስካሁን ለዚህ ቻናል ቤተሰብ ካልሆናችሁ አሁኑ ለአፍታ በማቆም ሰብስክራይብ የምትለውን ቁልፍ ተጫኑ። ምክንያቱም እዚህ የምንወያይባቸውን እውነታዎች፣ እያንዳንዱ የተደበቀ እውነትና የተቀበረ ሚስጥር አንዲትም እንኳን እንዲያመልጣችሁ አልፈልግም። ዘመናዊ ሳይንስ ሊታወቅ የሚገባው ነገር ሁሉ አውቃለሁ ብሎ ከመደምደሙ ከረዥም ጊዜ በፊት ሆስፒታሎች፣ ላቦራቶሪዎችና የመማሪያ መጻሕፍት ሰውን በጥልቀት የመመልከትን ጥንታዊ ጥበብ ከመተካታቸው ከብዙ ዘመናት በፊት እኛ ዛሬ ከገነባናቸው ማናቸውም ነገሮች ይልቅ እጅግ የረዘመ ዕድሜና የላቀ ጥበብ የነበራቸው ጥንታውያን ስልጣኔዎች እኛ ዛሬ በምቾትና በትዕቢት ንብርብሮች ውስጥ የቀበርነውን አንድ እውነት ተረድተው ነበር። ይኸውም የሰው አካል የስጋና የአጥንት ስብስብ ብቻ ሳይሆን አብዛኛው ሰው እንዴት ማንበብ እንዳለበት የረሳው በሕያው ቋንቋ የተጻፈ መጽሐፍ መሆኑን ነው። በጥንታዊቷ ህንድ ሳሙድሪካ ሻስትራ የተባለ በግርድፍ የአካል ምልክት ሳይንስ ተብሎ ሊተረጎም የሚችል አንድ ጥንታዊ ልምምድ ነበረ። ይህ ጥበብ እያንዳንዱ የሰውነት አካል ገጽታ በማጽናት ትርጉምን፣ ዓላማና ትዕቢትን ሰጥቶት ነበር። በዚህም መሰረት እምብርት በሰውነት ላይ ካሉ እጅግ ቅዱስ ስፍራዎች አንዱ ተደርጎ ይወሰድ ነበር። እርሱም የማኒፑራ ወይም የሶላር ፕሌክሲስ ቻክራ መቀመጫ ማለትም የግል ኃይልን፣ ፍላጎት፣ ጥንካሬና ራሱን ዕጣ ፈንታን የሚገዛ ኃይል ማዕከል እንደሆነ ይታመን ነበር። በጥንታዊቷ ቻይናም የሰውን አካል እንደ አንድ ሙሉ ስርዓት አድርገው የሚያጠኑ ሐኪሞችና የንጉሳውያን አማካሪዎች የእምብርት ቅርጽና ጥልቀት የአንድን ሰው የህይወት ኃይል ወይም ቺ የተባለውን ጉልበት ሁኔታ እንደሚገልጽ ያምኑ ነበር። እምብርትን በጥንቃቄ በማንበብ የአንድን ሰው ጤና ብቻ ሳይሆን እድሉን፣ ባህሪውንና ህይወቱ ሊጓዝበት የተገደደበትን አቅጣጫ መወሰን እንደሚቻል ያምኑ ነበር። እንዲሁ በጥንታዊቷ ግብጽ በፈርዖኖች ቤተ መቅደሶች ውስጥ ይሰሩ የነበሩ ፈዋሾች እምብርትን እንደ መጀመሪያው ቁስልና እንደ መጀመሪያው ፈውስ፣ የህይወት የመጀመሪያ ጠባሳ አድርገው ይረዱት ነበር። የመጨረሻው ቅርጹ የተወሰነው በአጋጣሚ ሳይሆን በጽንፈ ዓለማዊ እቅድ እንደሆነ ያምኑ ነበር። ልክ ጽንፈ ዓለሙ ራሱ አውራ ጣቱን በእናንተ ላይ ተጭኖ የዕጣ ፈንታ ሻራውን ጥሎባችሁ እንዳለፈ ያህል። አሁን እንግዲህ ከዚህ ውስጥ የትኛውንም ለማመን ወይም ላለማመን መምረጥ ሙሉ በሙሉ የእናንተ ፋንታ ነው። እኔም እዚህ የተገኘሁት እናንተን ማንኛውንም ነገር ለማመንጨት ወይም ለማሳመን አይደለም። እኔ በቀላሉ አንድ በር ለመክፈት ብቻ እዚህ ነኝ። አንዴ በሩ ተከፍቶ ማዶ ያለውን ካያችሁ በኋላ የምታደርጉት ነገር ግን ሙሉ በሙሉ የእናንተ ምርጫ ይሆናል። ቅርጽ 1 ጥልቅና ክብ እምብርት። የመጀመሪያው ቅርጽ እና ምናልባት በጥንታውያን የአካል ንባብ ወጎች ውስጥ በስፋት የተወራለት ጥልቅና ክብ ቅርጽ ያለው እምብርት ነው። ይህ አይነቱ እምብርት ልክ አንድ ሰው ሳንቲምን በቆዳችሁ ላይ ቀስ አድርጎ ነገር ግን በጥንካሬ ተጭኖት እንደተወው ያህል ግልጽ የሆነ ጥልቀት ያለውና ፍጹም ወይም ለፍጹም የተቃረበ ክብ ሆኖ የሚታይ ነው። በተለያዩ ጥንታውያን ወጎች መሰረት የዚህ ቅርጽ ባለቤት የሆኑ ሰዎች የተወለዱት በተትረፈረፈ በረከት ምልክት ስር እንደሆነ ይታመናል። ይህ የተትረፈረፈ በረከት ሲባል ግን በየቀኑ በጩኸትና በምክንያት ራሱን የሚያስተዋውቀው አይነት ሳይሆን ቀስ በቀስ የሚከማች በዝምታ የሚገነባና
በመጨረሻም ችላ ሊሉት የማይቻል የጽናት በረከት ነው። ልክ ለዓመታት ከመሬት በታች ሲፈስ ቆይቶ በመጨረሻ አንድ ቀን ምድርን ሰንጥቆ በመውጣት በአካባቢው ላይ እጅግ ኃያል ነገር እንደሚሆን ወንዝ ማለት ነው። እነዚህ ግለሰቦች ከእምብርታቸው አካላዊ ጥልቀት ጋር የሚመጣጠን ጥልቅ የስሜት ሕዋስ እንዳላቸው ይነገራል። ነገሮችን በጣም በጥልቀት ይሰማቸዋል። እነሱንም ሆነ በዙሪያቸው ያሉትን ሰዎች ሊያናውጥ በሚችል ከፍተኛ ስሜት ይወድቃሉ። አንድ ነገር ወይም ሰውን በሚያጡበት ጊዜ ጥልቅ ሐዘን ይሰማቸዋል። እናም በውስጣቸው ሰፊ የሆነ የሌሎች ስሜት የመረዳት ክምችት ይዘዋል። በዚህም ምክንያት ሌሎች ሰዎች ለምን እንደሆነ ሙሉ በሙሉ ባያውቁም እንኳ ወደ እነሱ ይሳባሉ። ምክንያቱም እውነተኛ ተረጂ ቦታ የሚሰጥና እውነቱ በሚከብድበት ጊዜ የማይሸሽ ሰው እዚህ እንዳለ በተፈጥሮ ያውቃሉ። ከዕጣ ፈንታ አንጻር ሲታይ ጥንታውያን ወጎች የዚህ ቅርጽ ባለቤቶችን የጠበቀ መንገድ እንዳላቸው አድርገው በተከታታይ ይገልጿቸዋል። ይህ ማለት ነገሮች ምንም ያህል ቢበላሹ፣ ሕይወት ምን ያህል ጊዜ ወደ መሬት ቢጥላቸው እንኳ ሁልጊዜ ማገገም፣ ሁልጊዜ መመለስና ሁሉም በሮች በተዘጉበት ቅጽበት የሚከፈት ሌላ በር አለ። ይህ ደግሞ በእድል የሚሆን ሳይሆን ጽንፈ ዓለሙ ለነሱ ጥልቅ ዓላማና ለነፍሳቸው ቅንነት የሚሰጠው ክብር እንደሆነ ይነገራል። ሆኖም ግን የእነሱ ትልቁ ፈተና እና ይሄ ችላ ሊባል የማይችለው የጥላው ጎናቸው ነው። ህመምን በውስጣቸው አምቀው የመያዝ ዝንባሌ አላቸው። ይህም ውሎ አድሮ ወደ አካላዊ ህመም ሊቀየር ይችላል። የሌሎችን ሸክም የራሳቸውን እድገት እስኪያደናቅፍ ድረስ ይሸከማሉ። እናም አንዳንድ ጊዜ የገነቡትን ነገር መጠበቅ እስኪረሱ ድረስ እጅግ አብዝተው ይሰጣሉ። ስለዚህ ይህን እምብርት ለሚያስተናግዱ ሰዎች ጥንታዊ ማስጠንቀቂያ በቀላሉ ይህ ነው። ጥልቀታችሁ ስጦታችሁ ነው። ነገር ግን ወሰን የሌለው ጥልቀት የውሃ ጉድጓድ ሳይሆን የመውደቂያ ገደል ይሆናል። ቅርጽ 2 ጥልቀት የሌለው ወይም ጠፍጣፋ እምብርት። ሁለተኛው ቅርጽ ጥልቀት የሌለው ወይም ጠፍጣፋ እምብርት ነው። ይህ አይነቱ እምብርት በጣም አነስተኛ ጥልቀት ያለው ከሞላ ጎደል በዙሪያው ካለው ቆዳ ጋር እኩል የሆነና አንዳንድ ጊዜ ደግሞ በደንብ እንኳን የማይታይ ነው። ልክ በአንድ ወቅት እዚያ የነበረው ነገር በጊዜ ሂደት ወይም በታሰበበት እቅድ የለሰለሰና የጠፋ ይመስል እትብቱ የነበረበትን ቦታ የሚያሳይ በጣም ደካማ ምልክት ብቻ ነው። የጥንት አካል አንባቢዎች የዚህ ቅርጽ ባለቤቶች ጥልቅ እምብርት ካላቸው ሰዎች በተለየ ፍጹም የተለየ እሳት ውስጥ እንደተቀረጹ አድርገው ይገልጿቸዋል። ሞቅ ያለና ለስላሳ በሆነ እሳት ሳይሆን ጠንከር ባለና ስለታም በሆነ እሳት። እነዚህ ሰዎች የተገነቡት ለጥልቅ ስሜታዊነት ሳይሆን ለአእምሮአዊ ጥራትና ጥንቃቄ ነው። በዓለም ውስጥ መንገዳቸውን በስሜት ለመፈለግ ሳይሆን በጥልቀት በማሰብ መንገድ ለመቅደድ ነው። እያንዳንዱ ችግር ሌሎች ሙሉ በሙሉ የሚያመልጧቸውን ቅጦች ወይም ፓተርን ማየት በሚችል ረጭ ያለና አስተዋይ አእምሮ ይመረምራሉ። ይኸውም ስሜታዊ ለሆኑ ሰዎች የማይታዩ ግንኙነቶችንና ሁኔታው ካለው ውስብስብነት አንጻር ሲታይ በሚያስደነግጥ ሁኔታ ምክንያታዊ የሆኑ መፍትሄዎችን ያገኛሉ። እነዚህ ግለሰቦች ሌሎችን ሊያጠፉ የሚችሉ ከባድ ሁኔታዎችን ተቋቁመው የሚያልፉ ሰዎች ናቸው። ይህ የሚሆነው ግን ህመም ስለማይሰማቸው ሳይሆን ገና ከለጋ ዕድሜያቸው ጀምሮ ብዙ ጊዜም ሳያውቁት ነገሮችን የመነጠል አስደናቂ ችሎታ ስላላቸው ነው። እየጎዳቸው ያለውን ነገር ለይተው በማስቀመጥ በሙሉ አቅማቸው መስራታቸውን ይቀጥላሉ። ቀውስን ሲመለከቱ እንደ ጥፋት ሳይሆን እንደ አንድ መፈታት ያለበት እንቆቅልሽ አድርገው ያዩታል። ይህን ስሜት የመቆጣጠር ብቃት በብዙ ጥንታውያን ወጎች ውስጥ የውስጣዊ ጥንካሬ ከፍተኛው መገለጫ ተደርጎ ይወሰዳል። በእነዚህ ጥንታውያን ንባቦች መሰረት ዕጣ ፈንታቸው በውጫዊ ዕድል ከመመራት ይልቅ ይበልጥ በራሳቸው የግል ቁርጠኝነትና ፍላጎት የሚቀረጽ ነው። ይህ ማለት በህይወታቸው ውስጥ የሚያሳኩትን ማንኛውም ነገር ሙሉ በሙሉ ማለት በሚቻል ደረጃ በራሳቸው ውሳኔ፣ በራሳቸው ስነ ስርዓትና ለሁኔታዎች እጅ ለመስጠት ፈቃደኛ ባለመሆናቸው የሚያገኙት ነው። ይህ ሁኔታ ኃያል ቢያደርጋቸውም በጥንቃቄ ካልያዙት ግን ወደ ብቸኝነት ሊያዘነብል በሚችል መልኩ ራሳቸውን ብቻ እንዲያምኑ ያደርጋቸዋል። ምክንያቱም እነሱን የሚጠብቋቸው ግንቦች ራሳቸውን መልሰው የሚያስሩባቸው እስር ቤቶች ሊሆኑ ይችላሉና። ይህንን ቅርጽ ለሚያስተናግዱ ሰዎች የጥላው ጎናቸው ወይም ድክመታቸው ሊሰፈርና ሊለካ የማይችል ነገር ዋጋ የማጣት በራሳቸውም ሆነ በሌሎች ውስጥ ያለውን ስሜታዊ ብልህነት የማሳነስና ውጫዊ ስኬቱ እጅግ አስደናቂ ሆኖ ሳለ ነገር ግን በጸጥታው ሰዓት በሆነ ምክንያት ባዶነት የሚሰማውን ህይወት የመገንባት ዝንባሌ ነው። ለዚህ ቅርጽ ባለቤቶች ጥንታዊው ጥበብ በቀላሉ ይህን ይላል። አእምሯችሁ የእናንተ ታላቁ መሳሪያ ነው፣ ነገር ግን ታላቁ መሳሪያ እንኳ እረፍት ያስፈልገዋል። ቅርጽ 3 ወደ ውጭ የወጣ እምብርት። ሶስተኛው ቅርጽ ከሁሉም በበለጠ እይታ ጎልቶ የሚታይ ነው። ይኸውም ወደ ውጭ የወጣ እምብርት ሲሆን ወደ ውስጥ ከመግባት ይልቅ ወደ ውጭ የሚገፋ ከራቁት ክፍል እንኳ በግልጽ የሚታይ ብትፈልጉ እንኳ ለመደበቅ የሚያስቸግርና ሌላው የሰውነታችሁ ክፍል ለመናገር እድል ከማግኘቱ በፊት ራሱን ቀድሞ የሚያስተዋውቅ የእምብርት አይነት ነው። እናም እንግዲህ የአካል ንባብን የሚያዘወትሩ በነበሩ በሁሉም ባህሎች ማለት በሚቻል ደረጃ ጥንታውያን ወጎች የዚህ ቅርጽ ባለቤቶችን ከሌላው ማህበረሰብ ተለይተው እንዲቆሙ
ልክ በተለየ ሁኔታ ተለይተው እንደተገነቡ አድርገው በመግለጻቸው የሚገርም አይደለም። እነዚህ ሰዎች ሌሎች ባዶ አድርገው የሚተዉትን ቦታ ለመሙላት ወደ ክፍሎች ሲገቡ በመገኘታቸው ብቻ በዚያ ያለውን ጉልበት ወይም ኢነርጂ ለመቀየርና በተፈጥሯቸው በማንኛውም ሰው ታሪክ ውስጥ የራሳቸውን ታሪክ ጨምሮ ሁለተኛ ደረጃ ተዋናይ ለመሆን ፈቃደኛ የማይሆኑ ግለሰቦች ናቸው። እነዚህ ግለሰቦች በጥንታዊ ጽሑፎች ውስጥ አንዳንድ ወጎች የእሳት ምልክት ወይም ፋየር ማርክ ብለው የሚጠሩትን ነገር ይዘው እንደሚጓዙ ይገለጻል። ይህም በውስጣቸው ያለው የህይወት ኃይል ከወትሮው የበለጠ በኃይል እንደሚነድ፣ የጉልበት አውታራቸው ከፍተኛ እንደሆነ፣ ምኞታቸውና ዓላማቸው የማይበገር፣ በሰዎች ላይ ተጽዕኖ የመፍጠርና የመታወቅ ፍላጎታቸው ጥልቅ እንደሆነ፣ እንዲሁም ለተራና ለማይታይ ነገር ያላቸው ትዕግስት ከምንም በላይ አነስተኛ መሆኑን የሚያሳይ ምልክት ነው። ይህ ሁኔታ እጅግ አስደናቂ የሆኑ መሪዎችን፣ አቅኚዎችንና ፈጣሪዎችን የሚፈጥር ቢሆንም በሌላ በኩል በዙሪያቸው ያሉትን ሰዎችና አንዳንዴም ራሳቸውን ጭምር ሊያደግሙ የሚችሉ ሰዎችን ይፈጥራል። በጥንታውያን ወጎች መሰረት ለዚህ ቅርጽ ባለቤቶች የተሰጠው ዕጣ ፈንታ በሆነ መልኩ ከህዝብ ህይወት ወይም ፐብሊክ ላይፍ ጋር የተያያዘ ነው። ይህ ሲባል የግድ በዘመናዊው ዝነኝነት ትርጉም ሳይሆን ተጽዕኖ መፍጠር ማለት ነው። የሌሎች ሰዎችን አስተሳሰብ፣ አነጋገርና አደራረግ የሚቀይር ተጽዕኖ ፈጣሪው አልፎ እሱን ፈጽሞ ወደማያቸው ቀጣይ ትውልዶች የሚሻገር አይነት ተጽዕኖ ነው። እናም የጥንት ፈዋሾች ይህን እምብርት ለሚሸከሙ ሰዎች በተከታታይ የሚሰጡት መልእክት ይህ ነበር። የእናንተ ጎልቶ መታየት የከንቱነት መገለጫ ሳይሆን የተሰጣችሁ ተልእኮ ነው። ከእርሱ መሸሽም ትህትና ሳይሆን ለገዛ ዓላማችሁ አለመታዘዝ ነው። ሆኖም ግን የእነሱ ታላቁ አደጋ ከዚህ አይነት እሳት ጋር ተያይዞ ከሚመጣው የራስ ወዳድነት ወይም የእኔነት ኤጎ ስሜት ላይ ይገኛል። እውቅናን እንደ እውነተኛ ማንነት የመቀበል ዝንባሌ፣ እውነተኛ መሆናቸውን ለመሰማት የዓለምን ጭብጨባ የመፈለግና በተጽዕኖ ላይ በጣም ከመጠመዳቸው የተነሳ ምንም ነገር ሳይሰሩ ሳያመርቱ ወይም ሳይበልጡ በቀላሉ መኖርን ብቻ የመርሳት ፈተና አለባቸው። ስለዚህ ወደ ውጭ የወጣ እምብርት ላላቸው ሰዎች የተሰጠው ማስጠንቀቂያ ጥንታዊ ዘላለማዊም ነው። እናንተን ታላቅ የሚያደርጋችሁ እሳት በጥንቃቄ ካልያዛችሁትና ካልተንከባከባችሁት ሕይወታችሁን አቃጥሎ ሊያጠፋው ይችላል። ቅርጽ 4 ቁልቁል የተዘረጋ ሞላላ እምብርት። አራተኛው ቅርጽ ቁልቁል የተዘረጋ ሞላላ እምብርት ነው። ይህ አይነቱ እምብርት ከጎኑ ይልቅ ቁመቱ የሚረዝም በሰውነት ላይ ወደ ላይና ወደ ታች በአንድ ጊዜ የሚዘረጋ የሚመስል ነው። ልክ አካሉ ራሱ ከስር ካለው ጋር እንደተገናኘ ሆኖ ወደ ላይ ወዳለው ሌላ ከፍታ የሚመኝና የሚሳይ የሚመስል የሚታይ ቅርጽ ነው። በጥንታዊው የህንድ ሳሞሪካ ሻስትራ ወግ መሰረት ይህ ቅርጽ የከፍተኛ ስሜታዊነትና ትኩረት ምልክት ተደርጎ ይወሰዳል። ይህ ሲባል ግን ዝም ብሎ ተራ ስሜታዊነት ሳይሆን በዓላማዎች፣ በሐሳቦች፣ በሰዎችና በትልልቅ ጉዳዮች ላይ በከፍተኛ ቁርጠኝነት የሚጣበቅ ልዩ ስሜት ነው። ይህ ስሜት በምክንያት የማይገታ መጠነኛ የሚለውን ቃል የማያውቅና ማናቸውንም ነገሮች ወይ እጅግ አስፈላጊ ካልሆነም ደግሞ ሙሉ በሙሉ አላስፈላጊ አድርጎ የሚመድብ እንጂ አብዛኛው የሰው ልጅ የሚኖርበትን ያንን ምቹና መካከለኛ ቦታ ለማግኘት የሚቸገር የባህሪ መገለጫ ነው። ይህንን ቅርጽ የሚሸከሙ ሰዎች ውሳኔዎችን በፍጥነትና ብዙ ጊዜም በትክክል የመወሰን ብቃት እንዳላቸው ይነገራል። ይህ የሚሆነው ስህተት የማይሰሩ ስለሆነ ሳይሆን ከተፈጥሯዊ ውስጣዊ ስሜታቸው ጋር ያልተለመደ ጠንካራ ትስስር ስላላቸው ነው። ይህም ከዘገምተኛውና አድካሚው የአእምሮ ትንተና ሂደት ውጪ በቀጥታ ወደ ትክክለኛው መደምደሚያ የሚያደርስ ጥልቅ የውስጥ እውቀት ነው። ያንን የሚያውቁትን ነገር እንዴት ሊያውቁ እንደቻሉ ሁልጊዜ ማስረዳት ባይችሉም እንኳ አብዛኛውን ጊዜ ብዙ ጊዜ በአሰቃቂ ልምዶች ውስጥ አልፈው ያንን የውስጥ ድምፅ ማመን ተምረዋል። በእነዚህ ጥንታውያን ወጎች መሰረት ዕጣ ፈንታቸው በፍጥነት የመጓዝ ዝንባሌ አለው። ከአማካዩ ሰው በበለጠ ፍጥነት የሚጓዝ አብዛኛው ሰው በህይወቱ ከሚያጋጥመው በላይ ስለታም ከፍታዎችና ጥልቅ ሸለቆዎች ወይም ውጣ ውረዶች የበዙበት በአብዛኞቹ ግንኙነቶች ውስጥ ሊኖር የማይችል እጅግ ከፍተኛ የፍቅር ሙቀት የሚታይበትና በድንገት እውን እስኪሆኑ ድረስ የማይሳኩ የሚመስሉ ትልልቅ ምኞቶች ያሏቸው ናቸው። በአጠቃላይ የህይወት ታሪካቸው ሙሉ በሙሉ ሲነገር አብዛኛው የህይወት የሚከተለውን ያንን አስቀድሞ የመገመትና መካከለኛ መስመር ለመከተል ፈቃደኛ ስላልሆነ ልክ እንደ ልብ ወለድ ታሪክ ይደመጣል። ነገር ግን ቁልቁል የተዘረጋ ሞላላ እምብርት ስሙ በተነሳበት በዓል ሁሉ ውስጥ አብሮ የሚነሳ አንድ ከባድ ማስጠንቀቂያም አለው። ይህ ቅርጽ ፈጽሞ ሙሉ በሙሉ ረጭ ከማይል የመቅበዝበዝ ስሜት፣ መቼም ቢሆን ሙሉ በሙሉ ከማይረካ ጥልቅ ረሃብና በአንድ ወቅት ይመኙት በነበረው ነገር ሁሉ ካገኙ በኋላ እንኳ አሁንም ወደ ሌላ ነገር የመዘርጋትና የመመኘት ስሜት ጋር የተያያዘ ነው። በመሆኑም ይህንን ቅርጽ ለሚያስተናግዱ ሰዎች ጥንታዊው መመሪያ በአንድ ጊዜ ሩህሩህ የማይደራደርም ነው። እናንተ የተገነባችሁት ለእንቅስቃሴና ለለውጥ ነው። ነገር ግን መቼ ጸጥ ማለት እንዳለባችሁ ካልተማራችሁ ሙሉ ህይወታችሁን በተለያዩ ቦታዎች በመድረስና በደረሳችሁበትም ቅጽበት ደግሞ ከዚያ ለመውጣት በመመኘት ብቻ ትጨርሱታላችሁ። ቅርጽ 5
አግድም የተዘረጋ ሞላላ እምብርት። አምስተኛው ቅርጽ በአግድም የተዘረጋ ሞላላ እምብርት ነው። ከቁመቱ ይልቅ ጎኑ የሚሰፋ በአግድም መስመር ወደ ቀኝና ወደ ግራ በአንድ ጊዜ የሚዘረጋ የሚመስል ቅርጽ ነው። ልክ በስፋቱ ውስጥ በተቻለ መጠን ብዙ ነገር ለመያዝ የሚጥር ይመስላል። እናም ዛሬ ከምንወያይባቸው ቅርጾች ሁሉ ይበልጥ ረጭ ያለና ከተፈጥሮ ጋር የተስማማ ቅርጽ ነው ሊባል ይችላል። ይህንን ቅርጽ ያጠኑ ጥንታውያን ወጎች የዚህ ምልክት ባለቤቶች የሆኑ ሰዎችን ልክ እንደ መሬት ወይም እንደ ቋጥኝ የጸና ወይም ጽኑ መረጋጋት እንዳላቸው አድርገው በተከታታይ ይገልጿቸዋል። ይህ አይነቱ መረጋጋት ፈጽሞ ካለመናወጥ የሚመጣ ሳይሆን ስሮቻቸው እጅግ ጥልቅና ሰፊ በመሆናቸው ምክንያት እነሱን ማናወጥ ፈጽሞ የማይቻል ከመሆኑ የሚመጣ መረጋጋት ነው። ይህ ጥንካሬ ሌሎች ሰዎች በሕይወታቸው ከእነዚህ ግለሰቦች አጠገብ ለመገንባት እንዲመኙ ያደርጋቸዋል። ምክንያቱም በውስጣዊ ስሜታቸው እነዚህ ግለሰቦች በጭንቀትና በግፊት የማይፈርሱ የማይክዱና በድንገት ተለይተው ወደማይታወቁ ሰዎች የማይቀየሩ መሆናቸውን በተፈጥሮ ያውቃሉ። እነዚህ ግለሰቦች የሰው ልጅ ቤተሰብ ወይም ግንበኞች እንደሆኑ ይነገራል። ሌላው ነገር ሁሉ ሲያልፍ ጸንተው የሚኖሩትን ቤቶችን፣ ወጎችን፣ ተቋማትንና ግንኙነቶችን የሚፈጥሩ እነሱ ናቸው። ትዕግስታቸው እጅግ ያልተለመደና አስደናቂ በመሆኑ ነገሮችን በጥልቀት ለሚያስተውሉ ሰዎች እንደ ፍርሃት ወይም ዳተኝነት ሊመስል ይችላል። ነገር ግን እውነታው ከዚህ እጅግ የላቀና ኃያል ነው። እርሱም በሕይወት ውስጥ እጅግ በጣም አስፈላጊ የሆኑ ነገሮች በችኮላ በግዴታ ወይም በብልጥነት ብቻ የማይገኙ መሆናቸውን የተረዱ ሰዎች ትዕግስት ነው። እነዚህ ነገሮች የሚገነቡት በጊዜ ሂደት በትኩረትና ቀጣይነት ባለው ረጭ ያለ ጥረት ብቻ መሆኑን ያውቃሉ። በእነዚህ ጥንታውያን የአካል አንባቢዎች መሰረት እጣ ፈንታቸው በሆነ መልኩ የቅርጽ ወይም የታሪክ አሻራ ወይም ሌጋሲ ከመተው ጋር የተያያዘ ነው። እነሱ ከዚህ ዓለም ካለፉ በኋላም የእነሱን ጉልበት ስም ወደፊት ይዞ የሚጓዝ አንድ ነገር ጥለው ያልፋሉ። ይህ ምናልባት ልጆች፣ የንግድ ሥራ፣ ማህበረሰብ፣ ጥበብ ወይም በቀላሉ በተሰጣቸው ቦታ ሁሉ ሙሉ በሙሉ በመገኘት የተናገሩትን የሚያደርጉ ታማኝ ሰው ነበሩ የሚል መልካም ስም ሊሆን ይችላል። እናም ፍጥነትና ውጫዊ ትዕይንት ብቻ በነገሰበት ዓለም ውስጥ እንዲህ አይነቱ ረጭ ያለና ዘላቂ የታሪክ አሻራ እጅግ ብርቅዬና ዋጋው የላቀ ዕጣ ፈንታ ሊሆን ይችላል። ሆኖም ግን የእነሱ ድክመታቸው እያንዳንዱ ቅርጽ የራሱ ጥላ አለውና እንደ አስተማማኝነት ሊመስል የሚችል ግትርነት፣ እንደ ታማኝነት ሊሸሸግ የሚችል ለውጥን የመፍራት ስሜትና ሕይወት በተፈጥሯ ከምትጠይቀው እድገት ሽግግር ጋር የመላመድ ፍላጎትን የሚገታ ከመጠን ያለፈ ምቾትን የመውደድ ዝንባሌ ነው። ስለዚህ ይህንን ቅርጽ ለሚያስተናግዱ ሰዎች ጥንታዊው መልእክት በአንድ ጊዜ ለስላሳም ጠንካራም ነው። መረጋጋታችሁ የተቀደሰ ነው፣ ነገር ግን እጅግ ሰፊ ወንዝ እንኳ መፍሰሱን መቀጠል አለበት። ያለበለዚያ ግን ሕይወት አልባ ረግረግ ይሆናል። ቅርጽ 6 ማዕከሉን የሳተ ወይም ዘመም ያለ እምብርት። ስድስተኛው ቅርጽ ምናልባትም እጅግ በጣም አጓጊና በተሳሳተ መንገድ የተረዳው ቅርጽ ነው። እርሱም ማዕከሉን የሳተ ወይም ዘመም ያለ እምብርት ነው። ይህ አይነቱ እምብርት በሆድ መካከለኛ ክፍል ላይ በትክክል ከመቀመጥ ይልቅ ልክ በመጨረሻው ሰከንድ ላይ በሁለቱም በኩል እኩል መሆን ዋጋ እንደሌለው የወሰንና የተለመደው የሰውነት አወቃቀር ከሚጠበቀው ውጭ የራሱን ቦታ የመረጠ ይመስል በትንሹ ወደ አንዱ ጎን ዘመምሩ የሚገኝ ነው። እናም እንግዲህ በተለያዩ ወጎች ውስጥ ያሉ ጥንታውያን የአካል አንባቢዎች የዚህ ቅርጽ ባለቤቶች በሌሎች ሰዎች በተበጁ ማዕቀፎችና ወሰኖች ውስጥ መኖር ፍጹም የማይችሉ ልክ በተፈጥሯቸውና በደማቸው ውስጥ ይህንን የማይቀበሉ አድርገው መግለጻቸው ሙሉ በሙሉ የሚስማማ ነው። ይህ የሚሆነው ግን እነሱ ዝም ብሎ አመጽን ስለሚወዱ ወይም ግጭትና መስተጓጎልን ስለሚያስደስታቸው አይደለም። ይልቁኑ በውስጣቸው ያለ አንድ ጥልቅ ነገር አብዛኛው ሰው ሊያያቸው እንኳ የማይቻላቸውን ምናባዊ ግንቦች ወይም የአስተሳሰብ ወሰኖች ስለሚያስተውልና እነዚያን ግንቦች እንደ ቋሚ ነገር ተቀብሎ ከመቆም ይልቅ በተፈጥሯዊ ስሜቱ ጥሷቸው ወይም ዞሯቸው ስለሚያልፍ ነው። እነዚህ ግለሰቦች ቀጥተኛ መስመርን የማይከተል የፈጠራ ብልህነት እንዳላቸው በጥንታዊ ጽሑፎች ውስጥ ይገለጻል። ይህም ሌሎች ሰዎች ፈጽሞ ሊያስቡት የማይችሉት አቅጣጫ ችግሮችን በመቅረብ እጅግ አስደናቂ ለሆኑ መፍትሄዎች የሚያበቃ የአስተሳሰብ ዘይቤ ነው። ይህ የፈጠራ ችሎታ ሲባል የግድ ከኪነ ጥበብ ከክህሎት ጋር የተያያዘ ሳይሆን እውነታውን መልሶ የማዋቀር በአሁኑ ሰዓት የተሰበረውንና የተበላሸውን አይቶ ያ ነገር ቢጠገንና ቢድን ምን ሊመስል እንደሚችል በተጨባጭና በግልጽ የማሰብና በመቀጠልም ያንን ራዕይ ይበልጥ ግትር የሆኑ ስብናዎች ፈጽሞ ሊያሳኩት በማይችሉት የጽናትና የመተጣጠፍ ውህደት መገንባት መቻል ነው። በእነዚህ ጥንታውያን ንባቦች መሰረት ዕጣ ፈንታቸው ሁልጊዜም በሆነ መልኩ ከተለመደው ውጭ ማህበረሰቡ ለአብዛኛው ሰው ከቀረጸው ወይም ከተለመደው የትምህርት፣ የሥራ፣ የቤተሰብና የጡረታ ቅደም ተከተል ውጭ በተለያዩ የህይወት ምዕራፎች ራስን እንደገና በማግኘትና ሙሉ በሙሉ በመለወጥ ውስጥ ያልፋል። ይህ ሁኔታ በዙሪያቸው ያሉ ታዛቢዎችን ግራ የሚያጋባ ቢሆንም ግለሰቦቹ ራሳቸውን ብዙውን ጊዜ ወደ ኋላ መለስ ብለው ሲያስተውሉት እያንዳንዱ የተመሰቃቀለ የሚመስለው ህይወት መታጠፊያ በትክክል መድረስ ወደ ነበረባቸው ዘላለማዊ ስፍራ ለማድረስ የተሰላና የሚያስፈልግ እንደነበረ በጥልቀት ይረዳሉ። ይህንን ቅርጽ ለሚያስተናግዱ ሰዎች ትልቁ ፈተናቸው እነሱን ልዩና አስደናቂ የሚያደርጋቸው ያ
ያ የፈጠራ ጉልበት የተለመደውን ተራ የዕለት ተዕለት ህይወት ለእነሱ እጅግ አሰቃቂና አሰልች ሊያደርግባቸው መቻሉ ነው። ስልጣኔው እንዲቀጥል የሚያደርጉት የተለመዱ አሰራሮች፣ አስቀድመው የሚገመቱ ነገሮችና የዕለት ተዕለት ድግግሞች ለእነዚህ ግለሰቦች ልክ እንደ ቀስ በቀስ የትንፋሽ ማነቅ ሊሰማቸው ይችላል። እናም ማዕከሉን ለሳተ እምብርት ባለቤቶች ጥንታዊ ጥበብ በአንድ ጊዜ ነጻ የሚያወጣና የሚያስገነዝብ ነው። ከማዕከሉ ዘመም ማለታችሁ ስህተት ሳይሆን የእናንተ የተለየ አወቃቀር መገለጫ ነው። ነገር ግን ያለ ስነ ስርዓት ወይም ዲሲፕሊን የሚኖር የፈጠራ አወቃቀር የሚያምር ፍርስራሽ ከመሆን አይዘልም። ቅርጽ 7 ትንሽና ጥብቅ ያለ እምብርት። ሰባተኛውና የመጨረሻው ዋና ቅርጽ ትንሽና ጥብቅ ያለ እምብርት ነው። ይህ አይነቱ እምብርት ጥቅጥቅ ያለ፣ ንጹህ፣ ወደ ቆዳ ገጽታ የቀረበ፣ የተገደበና በሰውነት ላይ ቦታውን የያዘበት መንገድ እጅግ ትህትና የተሞላበት ነው። ልክ በተቻለ መጠን አነስተኛ ቦታ ለመያዝ ከመስፋፋት ይልቅ ጥንቃቄ ለመምረጥና ከመበተን ይልቅ ትኩረትን ለመሰብሰብ ሙሉ ውሳኔ የወሰነ ይመስላል። ይህንን ቅርጽ ያጠኑ ጥንታውያን ወጎች የዚህ ምልክት ባለቤት የሆኑ ሰዎችን እጅግ ብርቅዬና በአንድነት እጅግ ኃያል የሆነ ባህሪ እንዳላቸው አድርገው ይገልጿቸዋል። እርሱም የቁጥጥር ጥልቀት ጥራት ነው። ይህ ማለት ነገሮችን ልክ እንደ ማንኛውም ሰው በተመሳሳይ ከፍተኛ ስሜት የመሰማትና አስደናቂ ውስብስብነትና ብልጽግና ያለው የውስጥ ህይወት የመኖር አቅም እያላቸው ያንን ሁሉ ግን ውጫዊው ዓለም ፈጽሞ ሰንጥቆ ሊያዩ በማይችለው ረጭ ያለ መረጋጋትና ስብስብነት ውስጥ አምቆ የመያዝ ችሎታ ነው። እነዚህ ግለሰቦች በማንኛውም ክፍል ውስጥ ጥቂት ተናግረው እጅግ ብዙ የሚያውቁ ሰዎችን የማስተዋል ብቃታቸው አስደናቂና የሚያስገርም ደረጃ ላይ የደረሰና የሰዎችን ውስጣዊ ፍላጎትና መነሻ ሀሳብ ወዲያውኑ የሚረዱ ናቸው። በመቀጠልም ያንን መረዳታቸውን መግለጥ ወይም ደግሞ ለሌላ ጊዜ በዝምታ ይዘውት መቆየት እንዳለባቸው በንቃትና በጥንቃቄ ይወስናሉ። ይህ የማስተዋልና ራስን የመግታት ውህደት በብዙ ጥንታውያን ወጎች ውስጥ ለህልውና ብቻ ሳይሆን ለታላቅ የበላይነት ጥበብ የተገነባ ሰው ምልክት ተደርጎ ይወሰዳል። እጣ ፈንታቸው ራሱን ለመግለጽ የዘገየ ነገር ግን ውሎ አድሮ የሚኖረው ስፋት እጅግ ግዙፍ እንደሆነ ይገለጻል። ልክ በጨለማ ክፍል ውስጥ እንደሚታጠፍ ፎቶግራፍ ማለት ነው። ለረዥም ጊዜ ምንም ነገር የሌለ ይመስላል። ከዚያም በድንገት ምስሉ ሙሉ በሙሉ ተጠናቆ ይታያል። እናም ይህንን ቅርጽ የሚሸከሙ ሰዎች ይህንን የዘገየ መውጣታቸውን እጣ ፈንታቸውን እንደዘገየ አድርገው እንዳይረዱት በጥንቃቄና በቁም ነገር ማስጠንቀቂያ ተሰጥቷቸዋል። ምክንያቱም ጊዜ አጠባበቅ ማለት ውስንነት ማለት አይደለም። ጽንፈ ዓለሙ ለዚህ ቅርጽ ባለቤቶች ያለው ትዕግስት ልክ እንደ እነሱ ራሳቸው ጸጥ ያለና ጥልቅ ነውና የእነሱ ድክመትና ይሄ ከሰባቱ ቅርጾች ሁሉ እጅግ ልብ የሚነካ ድክመት ሊሆን ይችላል። ከመጠን በላይ ራስን በመግታትና በመያዝ ምክንያት ዓለም እነሱ ሊሰጡ የመጡትን ስጦታ ፈጽሞ ሳታገኝ የመቅረቱ አደጋ ነው። ጥልቀታቸውን ከመጠን በላይ በጥንቃቄ ለመጠበቅ በመሞከራቸው ምክንያት ያ ጥልቀት ወደ ማንም ሳይደርስ የመቅረትና በውጫዊው ዓለም ላይ ምንም አይነት አሻራ ሳይተው በውስጣዊ የበለጸገ ልምምድ ብቻ የመኖር አደጋ አላቸው። ስለዚህ ይህንን ትንሽና ጥብቅ ያለ እምብርት ለሚሸከሙ ሰዎች ጥንታዊ መልእክት ከሁሉም ይበልጥ አስቸኳይ ነው። ይህ ጥልቀት የተሰጣችሁ በውስጣችሁ አምቃችሁ እንድትይዙት አይደለም፣ የተሰጣችሁ ለሌሎች እንድታካፍሉት ነው። ያሰባችሁትና የያዛችሁት ነገር ምንም ይሁን ምን አሁን የምታወጡበት ጊዜው ነው። አንድ የመጨረሻ ነገር ይህንን ቪዲዮ ዛሬ ማታ ለአንድ ሰው ብቻ ሸር አድርጉ። ለአንድ ሰው ብቻ። ምክንያቱም በሆነ ስፍራ ሙሉ ህይወቱን ስለሱ የሆነ ነገር እንደማይገጥም እጣ ፈንታው እንደዘገየ፣ እንደተዛባ ወይም በተሳሳተ መንገድ እንደተነበበ ተሰምቶት የሚኖር ሰው ሊኖር ይችላል እና ምናልባት ይህ ቪዲዮ ስለራሱ ሁልጊዜ የሚያውቀውን ነገር ግን በቃላት ሊገልጸው ያልቻለውን እውነት በመጨረሻ ቋንቋ የሚሰጠው ሊሆን ይችላል። እና ዛሬ ማታ ሀሳባችን እዚህ ላይ እንተዋለን። በሰባት ቅርጾች፣ በሰባት ታሪኮችና ሁሉንም በአንድ ላይ በሚያገናኝ አንድ እውነት። እርሱም በቀላሉ ይህ ነው። እናንተ በአጋጣሚ የተሰበሰባችሁ አይደላችሁም። ያለ ምንም ዓላማ ወደዚህ ዓለም አልተጣላችሁም። እናም የምትሸከሙት አካል ዝም ብሎ ተሽከርካሪ ብቻ አይደለም። እርሱ ራሳችሁን ለመግለጽ ምንም አይነት ቃላት ከመኖራቸው በፊት የተጻፈና ሊያነበው ለሚችል ጠዩ ሰው የተላከ መልእክት ነው። ዛሬ ማታ ከተወያየንበት ነገር ውስጥ እያንዳንዱን ቃል አመናችሁበትም አላመናችሁበትም ይህ የሚያስነሳቸው ጥያቄዎች አብረዋቸው ሊቀመጡ የሚገቡ ናቸው። ምክንያቱም ከማንኛውም ጥንታዊ እውቀት ሊገኝ የሚችለው ትልቁና ኃያሉ ነገር እናንተ ለአንድ የተወሰነ መልስ ማሳመን ሳይሆን ሁልጊዜም በፊታችሁ የነበረውን ነገር ይበልጥ በጥንቃቄ እንድትመለከቱ ማድረግ ነውና እኔ ከተሰወሩት ሚስጥራት ውስጥ የምመራችሁ መንገድ ጠቋሚያችሁ ነኝ። በቀጣዩ ቪዲዮ ላይ እንገናኛለን። በጉጉት ቆዩ፣ ንቁ ሁኑ። እናም አስታውሱ፣ ሊታወቁ የሚገባቸው እውነተኛ ነገሮች መቼም ቢሆን በቀላሉ የሚገኙ አይደሉም። ራሳችሁን ጠብቁ።